በመከራችን እንመካለን። ሮሜ 5:3 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ልጆች እንደምን ከረማችሁ? አምላካችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ በፍጥረቱ አንደበት ስሙ እስከ ዘላለም የተመሰገነ ይሁን። እንግዲህ በባለፈው ክፍል 4ን ተመልክተናል። ዛሬ ደግሞ ክፍል 5ን እንመለከታለን። እንግዲህ በባለፈው መከራ ማለት በዓለም መኖር በራሱ መከራ እንደሆነ፣ ሁከት፣ መታወክ ይህን መከራ እንደሆነ፣ ጦርነት መከራ እንደሆነና እንደዚሁም በመከራ ጊዜ መጽናት፣ መጽናናት፣ መረጋጋት፣ አለመፍራት እንዳለብን ተመልክተናል። ዛሬ ደግሞ መከራ ማለት ጨለማ መከራ ነው፣ ተግሳጽ መከራ ነው። እንደገና ደግሞ መከራ በራሱ ትምህርት ነው። መከራ ጨለማ ነው ብለናል። መከራ ተግሳጽ ነው። መከራ ትምህርት ነው። መከራ ምስጢር የምናይበት ነው። ምስጢር የምናይበት ነው። መከራ ወደ እግዚአብሔር የምንጮህበት መሳሪያ ነው። ይህንን ከብዙ በጥቂቱ እንመለከታለን። እንግዲህ በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጥን ራሳችሁ ታውቃላችሁ ይላል ሐዋርያው ቅዱስ ጳውሎስ። ልብ በሉ፣ መከራ መመረጥ ነው ብለናል ባለፈው። መከራ መመረጥ ነው። እንግዲህ መከራ ጨለማ ነው። መከራ ተግሳጽ ነው። መከራ ትምህርት ነው። መከራ ምስጢር የምናይበት፣ መከራ ወደ እግዚአብሔር የምንጮህበት መሳሪያ ነው ብለናል። ስለዚህ በዚህ መከራ ማንም እንዳይናወጥ፣ ተስፋ እንዳይቆርጥ ለዚህ እንደተመረጥን ራሳችሁ ታውቃላችሁና ይላል። ሁላችን በእግዚአብሔር ያመን ሁሉ እግዚአብሔርን በጠዋት በማታ በቀን በሌሊት አባት፣ እናት፣ ወንድም፣ እህት፣ አጎት፣ አክስት፣ ዘመድ አዝማድ አድርገን የምንኖር ሁሉ ለዚህ እንደተመረጥን እናውቃለን ማለት ነው። አንደኛ ተሰሎንቄ 3:3 ላይ ተጽፎ እናገኛለን። ጨለማው ያልፋል ይላል። መከራው እንደሚያልፍ ወደ ደስታ ወደ መልካም ሕይወት እንደምንሸጋገር መጽሐፍ ይናገራል። ጨለማው ያልፋል ይላል። ጨለማው ያልፋል ማለት መከራው ያልፋል ማለት ነው። ምናልባት እስከ ሞት ያደረሰን መከራ እንኳ ቢሆን ትንሽ የሚያስጨንቀው ነፍስና ሥጋ እስኪለያዩ ድረስ ነው። ከዛ በኋላ ያልፋል። ወደ ዘላለም ሕይወት እንሸጋገራለን። ሞቶሙ ውስተ ለጻድቃን ዕረፍቶሙ ውእቱ ሕይወቶሙ ውእቱ። የጻድቃን ሞታቸው ሕይወታቸው ነው፣ ዕረፍታቸው ነው፣ ደስታቸው ነው በማለት መጽሐፍ ይናገራልና ጨለማው ያልፋል ይላል። አንደኛ ዮሐንስ 2:8 ላይ ተጽፎ እናገኘዋለን። ስለዚህ እያንዳንዳችን ጨለማው እንደሚያልፍ ልናውቅ ልንረዳ ይገባል። መቼም ሰዎች በክፋታቸው በአመፃቸው ከጥንት ጀምሮ በእግዚአብሔር ሰዎች ላይ መከራን፣ ሞትን፣ ስቃይን፣ ስደትን፣ ፈተናን ሲያመጡብን እንደቆዩ መጽሐፍ ይናገራል። ምን ይላል መሰላችሁ? እግዚአብሔርም ቃየንን አለው፣ ወንድምህ አቤል ወዴት ነው አለው። እርሱም አለ፣ ቃየል ሲመልስ ማለት ነው፣ አላውቅም፣ የወንድሜ ጠባቂው እኔ ነኝን አለው፣ ለእግዚአብሔር ማለት ነው። ወንድምህ ምን አደረገህ? ጥያቄው ይህ ነው። ወንድምህ አቤል ምን አደረገህ? የወንድምህ የደሙ ድምፅ፣ ልብ በሉ፣ የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል አለ። ከምድር ወደ እኔ ይጮሃል፣ ደሙ ይጮሃል። ልብ በሉ፣ የአማኞች ደም ወደ እግዚአብሔር ይጮሃል። ደማቸው ይጮሃል፣ እንባቸው ይጮሃል፣ እምነታቸው ይጮሃል፣ ትዕግስታቸው ይጮሃል፣ አጠቃላይ ማተባቸው ይጮሃል፣ የተጠመቁት ጥምቀት ይጮሃል፣ የተቀበሉት ሥጋና ደም ይጮሃል፣ የተቀቡት ቅብአ ቅዱስ ይጮሃል።
የለበሱት መስቀለኛ ልብስ በአጠቃላይ ለሃይማኖት ያደረጉት ምልክት ሁሉ ይጮሃል ወደ እግዚአብሔር። ይሄ ሁሉ ምስክር ነው። ስለዚህ የወንድምህ የደሙ ድምፅ ወደ እኔ ይጮሃል በማለት እግዚአብሔር ተናግሯል። ይሄን ብቻ አይደለም፣ ልብ በሉ፣ መስዋዕቱም እንደሚጮህ የእግዚአብሔር ቃል ይናገራል። ይሄ ዘፍጥረት 4 ቁጥር 9 አንብቡት፣ ዘላይ ተጽፎ እናገኛለን። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። ልብ በሉ፣ የሚበልጥ መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይናገራል። ልብ በሉ፣ አቤል ሞቶም ሳለ በመስዋዕቱ እስካሁን ይናገራል ይላል። እስካሁን ድረስ። ለዛ ነው ከአቤል ደም እስከ ዘካርያስ ደም ድረስ ያለው ደም ይጮሃል ብሎ ጌታችን የተናገረው። ስለዚህ አቤል ሞቶም ሳለ በመስዋዕቱ እስካሁን ይናገራል ይላል። ልብ በሉ፣ እስካሁን ድረስ የአቤል መስዋዕት ይናገራል። እስካሁን ድረስ የአቤል ደም ይጮሃል። እስካሁን ድረስ በአቤል መንገድ የሄዱ የቅዱሳን የአማኞች የእግዚአብሔር ወዳጆች መስዋዕት የእግዚአብሔር ወዳጆች ደም ይጮሃል። ስለዚህ ነው በመከራችን እንመካለን። ደማችን ምስክር ነው። መስዋዕታችን ምስክር ነው። ማተባችን ምስክር ነው። መስቀላችን ምስክር ነው። ጸሎታችን ምስክር ነው። ወደ ቤተ ክርስቲያን መጓዛችን እግሮቻችን ምስክሮች ናቸው። መባውን፣ አስራት በኩራቱን፣ ጧፉን፣ ዕጣኑን፣ ዘቢቡን፣ ስንዴውን፣ አልባሳቱን፣ ጥላውን ለቤተ ክርስቲያን የሚያስፈልገውን ሁሉ እግዚአብሔር የሚያስደስተውን ነገር ሁሉ ያቀረቡ እጆቻችን ምስክሮች ናቸው። ስለዚህ ሞቶም ሳለ በመስዋዕቱ እስካሁን ይናገራል። ሌሎች እንግዲህ ከአቤል ጀምሮ እስካሁን ድረስ እነዚህ ሁሉ አምነው ሞቱ ነው የሚለው። አምነው ሞቱ። ለዚህ ነው ሞቶሙ ለጻድቃን ሕይወቶሙ ይውእቱ ዕረፍቶሙ ውእቱ የሚለው። የጻድቃን ሞታቸው ዕረፍታቸው ነው፣ ክብራቸው ነው፣ ዘላለማዊ ዕረፍታቸው ነው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ በእግዚአብሔር ፊት የጻድቅ ሰው ሞት የአማኝ ሰው ሞት ክቡር ነው ይላል። ስለዚህ ልብ በሉ፣ ሁሉም አምነው ሞቱ። አምነን መሞታችንን ማረጋገጥ አለብን። የኛ ኃላፊነት ይሄ ነው። አምነን መሞታችንን ካረጋገጥን ሌላው ችግር የለም። ነገር ግን ክደን በክደት እንዳንሞት፣ በመጥፎ ሥራ እንዳንሞት ይሄን ራሳችን መጠበቅ አለብን። ብዙዎቹ እየካዱ ነው። መሞታቸው ላይቀር እየካዱ በክህደትም እየሞቱ ይገኛሉ። በነፍሱ አስቀድሞ የሞተ ሰው በስጋውም ዕድሜ የለው። ይሄን አስተውሉ። ስለዚህ እኛ አምነን የምንሞት ሰማዕትነት ተቀብለን የምንሞት በመከራችን እንመካለን ያለው ለዚህ ነው ሐዋርያው ቅዱስ ጳውሎስ። ይሄ ብቻም አይደለም። ዕብራውያን ምዕራፍ 11 ላይ ነው ይሄ ታሪክ ያለው። ይሄን ዕብራውያን ምዕራፍ 11 ሁላችሁም በየቤታችሁ አንብቡት። የእግዚአብሔር ቃል ነውና ማለት ነው። እያንዳንዱ ሰው በእምነት ከሞተ ምንም ችግር የለውም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ልብ በሉ፣ በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሚሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷልና። አስተው ብድራቱን ትኩር ብሎ ተመልክቷልና በኃጢአት ከሚገኝ ስልጣን፣ በኃጢአት ከሚገኝ ገንዘብ፣ በኃጢአት ከሚገኝ ክብር ይልቅ ከእግዚአብሔር ሰው ጋር መከራ መቀበል፣ ስለ ክርስቶስ፣ ስለ እምነቱ፣ ስለ መልካም ነገር
መከራ መቀበልን መረጠ። ስለዚህ መከራ መቀበል መመረጥ ነው፣ መምረጥም ነው። ይሄ ምንም ችግር የለውም። ስለዚህ እያንዳንዳችሁ በርቱ። እንግዲህ ሐዋርያው ቅዱስ ጳውሎስ አሁን ሲናገር እንግዲህ ምን እንላለን አለ። ስለ ነቢያት እንዳንተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅንም አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትንም ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸውም በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ፣ ሴቶች ሙታናቸውንም በትንሣኤ ተቀበሉ፣ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚያም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። ከዚህ በኋላ ሰማዕትነትን በመቀበል የእግዚአብሔር ባለሟል ሆኑ ይላል። ዕብራውያን ምዕራፍ 11ን ሙሉ በሙሉ ስታነቡት የምታገኙት የእግዚአብሔር ቃል ነው። ስለዚህ አይዟችሁ፣ እግዚአብሔር እንዲህ ይላል፣ ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ ይላል። ዮሐንስ 14 ቁጥር 18 ላይ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል። ማቴዎስ 28 ቁጥር 19 እስከ 20 ስታነቡት እነሆም እኔ በየግላችን ሲነግረን ማለት ነው። እነሆ እኔ ካንተ ጋር ነኝ፣ በምትሄድባትን መንገድ ሁሉ እጠብቅሃለሁ፣ ወደዚህችም ምድር እመልስሃለሁ፣ የነገርሁህን ሁሉ እስካደርግልህ ድረስ አልተውህምና ይላል ዘፍጥረት 28 15። ይህን በተመለከተ ያዕቆብ ምን አለ? ተነስተን ወደ ቤቴል እንውጣ፣ በዚያም በመከራዬ ጊዜ ለሰማኝ በሄዱበትም መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ አለ ያዕቆብ። ተመልከቱ፣ ያዕቆብ በስደቱ ጊዜ ብዙ መከራ ገጥሞታል። ነገር ግን በመከራው ጊዜ እግዚአብሔር እንዳልተለየው ስለተረዳ የእግዚአብሔርን አዳኝነት ስለቀመሰ እነሆ ለእግዚአብሔር መሠዊያን አደርጋለሁ አለ። ዘፍጥረት 35 ቁጥር 3 ላይ እንዲሁም ቅዱስ ኤፍሬም በስደት እንዳለ እግዚአብሔር እንደረዳው ከብዙ በጥቂቱ ሲናገር ምን አለ? የሁለተኛውንም ስም ኤፍሬም ብሎ ጠራው ይላል። ልጆች በስደት ዓለም ወልዶ ነበርና እንዲህ ሲል ጠራው። ምን ሲል? እግዚአብሔር በመከራዬ አገር አፈራኝ ሲል ኤፍሬም ብሎ ጠራው ይላል። ልብ በሉ፣ እግዚአብሔር በመከራዬ አገር አፈራኝ፣ አበዛኝ፣ አከበረኝ ሲል ኤፍሬም ብሎ ጠራው ይላል። ዘፍጥረት 41 ቁጥር 52 ላይ ተጽፎ የምናገኘው ኃይለ ቃል ነው። እንዲሁም ሐዋርያው ቅዱስ ጳውሎስ አይዟችሁ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ ይላል። ለምን በተስፋ ደስ ይበላችሁ? ከመከራ በኋላ ስላለው ዋጋ እያሰባችሁ ማለት ነው። በመከራ ታገሱ፣ ያን እስክታገኙ ድረስ መከራው እስኪያልፍ ድረስ ታገሱ ማለት ነው። በጸሎት ጽኑ። አው ጸሎተ ምህላ በማድረግ አቤቱ ይቅር በለን፣ በኃጢአታችን እንዳንጠፋ፣ በበደላችን እንዳንጠፋ፣ ከአንተ እንዳንለይ፣ ልጅነታችን እንዳናጣ፣ መንግሥተ ሰማያትን እንዳናጣ አንተ እርዳን እያላችሁ ጸልዩ፣ በጸሎት ጽኑ ይላል። ሮሜ 12 ላይ የተማረ በመከራ የተገሰጸ ሰው ብዙ ምስጢር ያውቃል። አያችሁ፣ የተማረ በመከራ የተገሰጸ ሰው ብዙ ምስጢር ያውቃል። መከራን የተቀበለ ሰውም ጥበብን ያስተምራል። በትምህርት ያልተመካ ሰው ግን የሚያውቀው ነገር የለም። ብዙ መከራ የተቀበለ ልብ በሉ፣ ብዙ መከራ የተቀበለ ሰው ብዙ ትምህርት ይማራል። አያችሁ፣ ብዙ ትምህርት ይማራል፣ ብዙ ዕውቀት ያውቃል፣ ምስጢር ይገለጽለታል።
ወደ እግዚአብሔር ይቀርባል። ምን አለ? ብዙ መከራ የተቀበለ ሰው ብዙ ትምህርት ይማራል። መከራ በተቀበልኩ ጊዜ ብዙ ምስጢር አየሁ ይላል። መከራ በተቀበልኩ ጊዜ ብዙ ምስጢር አየሁ፣ አስቤ ከተውኩትም የተናገርሁት ነገር በዛ። ለሞት እስክደርስ ድረስ ሁል ጊዜ መከራ ተቀብያለሁና ስለዚህ ነገር እግዚአብሔር ከመከራ ያድነኛል። አያችሁ፣ እግዚአብሔር ከመከራ ያድነኛል፣ የመከራ ፍጻሜ አያረገኝም። አያችሁ፣ የመከራ ፍጻሜው ደስታ ስለሆነ፣ የመከራ ፍጻሜው ከፍታ ስለሆነ፣ ክብር ማግኘት ስለሆነ እግዚአብሔርን የምትፈራ ሰውነት ከመከራው ትድናለች አለ። እግዚአብሔርን የሚፈራ ስብዕናን የሚያከብር ሰው ኖ ከመከራው ይድናል። እርሱን ያመኑ ሁሉ ይድናሉ። እግዚአብሔርን የሚፈራ ሰውን የሚያስፈራው የለም። አያችሁ፣ እግዚአብሔርን የሚፈራ ሰውን የሚያስፈራው የለም። ለዛ ነው የሚያስፈራኝ የለም የሚያስደነግጠኝ እያሉ ልጆቻችን የሚዘምሩት፣ ቤተ ክርስቲያናችን የምታዜመው። ልብ በሉ፣ እግዚአብሔርን የሚፈራ ሰውን የሚያስፈራው የለም፣ እርሱ አለኝታው ነውና መከራ መጥቶበት አይደነግጥም። አያችሁ፣ መከራ መጥቶበት አይደነግጥም፣ እርሱ ያድርበታልና የታመነ ወዳጁም ነውና በማለት ይናገራል። እግዚአብሔርን የምትፈራ ሰውነት የተደነቀች ናት ይላል። ሲራክ 31 ቁጥር 9 እስከ 18 በደንብ አንብቡት፣ እዛ ላይ ይናገራል። ስለዚህ እግዚአብሔርን የሚፈራ ሰውን የሚያስፈራው የሚያስደነግጠው የለም። እግዚአብሔር እረኛዬ ነው፣ ከመከራ አውጥቶ በለመለመው ስፍራ ያሰማራኛል፣ ይጠብቀኛል ብሎ ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው፣ ስለዚህ እኛ እግዚአብሔርን የምንፈራ በእምነት የምንኖር በእምነታችን መከራ የምንቀበል ከሆነ አምነው ሁሉም አምነው ሞቱ እንዳለ በእምነት ከሆነ ሰማዕትነት የተቀበልነው እግዚአብሔር 100 እጥፍ ዋጋ ይከፍለናል። ይህን የተናገረ ደግሞ ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ቅዱስ ጴጥሮስ ሁሉን ትተን ተከተልንህ፣ መከራ እየተቀበልን ነው፣ እስከ ሞት ድረስ መከራ ለመቀበል ተዘጋጅተናል፣ ነገር ግን የምናገኘው ዋጋ ምንድን ነው ብሎ በጠየቀው ጊዜ 100 እጥፍ ዋጋ ታገኛላችሁ፣ በ12ቱ ወንበር ተቀምጣችሁ ትፈርዳላችሁ፣ ያስተማራችሁት የሰዋችሁት መሥዋዕት ያቀረባችሁት መልካም ነገር ሁሉ ምስክር ይሆናል በማለት ነግሯቸዋል። ይሄ የእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል በደንብ በውስጣችን ሰንቀን ይዘን ታጥቀን ወገባቸው የታጠቀ ይሁን ማለት እንጨት ለመስበር ወይም ድንጋይ ለመሸከም ብቻ አይደለም። በሃይማኖት ለመጽናት ወገባቸው የታጠቀ ይሁን ይላል። መፍራት፣ መርበድበድ፣ መልፈስፈስ የለም፣ መበርታት ያስፈልጋልና በርቱ፣ ጠንክሩ። እግዚአብሔር በእውነት ጨለማውን ያስወግዳል፣ ተግሳጹን ለምህረት ያደርጋል፣ መከራውን ትምህርት ያደርጋል፣ በመከራ ምስጢር ይገልጻል፣ በመከራ ጩኸታችንን ይቀበላልና ደማችን ይጮኻል፣ መሥዋዕታችን ይጮኻል፣ መንገላታታችን ይጮኻልና በመከራችን እንመካለን ያለው ሐዋርያው ቅዱስ ጳውሎስ። ለዚህ ነው አሁንም ሁላችን በመከራችን እንመካለን፣ የእግዚአብሔር ልጆች ነን፣ በሰው ላይ በደል አናደርግም፣ በሀገር ላይ መጥፎ ታሪክ አናደርግም፣ በእግዚአብሔር እንመካለን፣ በመከራችን እንመካለን። እግዚአብሔር የደማችንን ጩኸት ይሰማል፣ የመሥዋዕታችንን ዕጣን ይቀበላል። ሁሉንም በምህረት ስለሚጎበኝ የሞቱትን ስለሚምር በሰማዕትነት ያረፉትን ነፍሳቸውን ይማርልን፣ በየእስር ቤቱ ያሉትን ይጎብኝልን፣ የታመሙትንም ይፈውስልን፣ ሁላችንንም በምግባር በሃይማኖት ያጽናል። እስከ ዕለተ ሞት የታመንክ ሁን እንዳለ እስከ ዕለተ ሞታችን ድረስ የታመን እንድንሆን አምላካችን እግዚአብሔር ይርዳን። እንግዲህ ዛሬ ክፍል 5 ተመልክተናል። ክፍል 6 ይቀጥላል። በመከራችን እንመካለን። ሰላም ሆኑልኝ።